ሰላም እንዴት ናችሁ? የዩቲዩብ ተመልካቾቼ ናኦሚ መርሻ ነኝ። ዛሬ እግዚአብሔርን ቃል ከኔ ጋር እንማራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደውሏን ምልክት በመጫን አዲስ ኖቲፊኬሽን በተኑ ከተጫናችሁ አዲስ ትምህርቶች ፖስት ሲሆኑ ይደርሳችኋል። ሼር አድርጉ፣ ላይክ አድርጉ። ዛሬ ከኔ ጋር አጭር የእግዚአብሔርን ቃል እናያለን። እንጸልይና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን፣ እናከብርሃለን። ስለዚህ ጊዜ ተመስገን። አሁን ደግሞ እግዚአብሔር ሆይ በዚህ ሰዓት ቃልህ እንድታስተምረን፣ ቃልህ እንድትገልጥልን፣ የቃል ፍቺ እንዲያበራ ለሕዝብህ እግዚአብሔር ሆይ መልእክት ሆኖ ወደ ሰው ልቤ ቃል እንዲገባ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። ዛሬ የምንካፈለው ቃል አጠር ያለ ቃል ነው ያለው ኦሪት ዘዳግም ምዕራፍ 33 ቁጥር 20 ላይ ነው ያለው። ዘዳግም 33 ቁጥር 20 እንደዚህ ይላል። ስለ ጋድም እንዲህ አለ፣ ጋድን ሰፊ ያደረገ ብሩክ ይሆን፣ እንደ አንበሳይቱ አርፏል፣ ክንድንና ራስን ይቀጠቅጣል፣ በዚያ የአለቃ ዕድል ፈንታ ቀርቶለታልና። የመጀመሪያውን ክፍል ለራሱ መረጠ፣ ወደ ሕዝብ አለቆችም መጣ፣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ። ደግሜ ላንብበው። ስለ ጋድም እንዲህ አለ፣ ጋድን ሰፊ ያደረገ ብሩክ ይሆን፣ እንደ አንበሳይቱ አርፏል፣ ክንድንና ራስን ይቀጠቅጣል፣ በዚያ የአለቃ ዕድል ፈንታ ጠርቷልና። የመጀመሪያውን ክፍል ለራሱ መረጠ፣ ወደ ሕዝብ አለቆችም መጣ፣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ ይላል። ዛሬ የምንካፈለው የመልእክታችን ርዕስ የጋድ በረከቶች። ጋድ ማለት ከያዕቆብ ልጆች ከ12ቱ ነገድ አንዱ ነው እና ሙሴ ሳይሞት በዘዳግም 33 ላይ ስለ እያንዳንዱ ነገድ በረከትን የተናገረበት ምዕራፍ ነው። ዘዳግም 33ን ስትመለከቱት እንዳለ ስለ እያንዳንዱ ነገድ ብሌሲንጋቸውን ዲክሌር ያደረገበት ምዕራፍ ነው። ስለዚህ ስለ ጋድ ጋር ሲመጣ ደግሞ ስለ ጋድ ስለሚባለው ነገድ ሙሴ የተናገረውን የባረካቸውን በረከት ስለ ጋድ የተናገረውን ነው ያነበብነው። ስለዚህ ዛሬ የምናየው ስለ ጋድ በረከቶች ነው። የጋድ በረከቶች ምንድን ናቸው? ጋድ የተባለው ነገድ ምን አይነት ነገድ ነበረ? ምን አይነትስ ነበር ብሌሲንጉ? ከዛ ውስጥ ደግሞ ለህይወታችን ምን እንማራለን የሚለውን ነገር አጭር ነገር እንመለከታለን። እዚህ የመጀመሪያው ሲናገር ምን ይላል? ጋድን ሰፊ ያደረገ ብሩክ ይሆን ይላል። ጋድን ምን ያደረገ? ሰፊ ያደረገ። ስለዚህ የመጀመሪያው የጋድ ብሌሲንግ መስፋፋት ወይም ኤንላርጅድ የሆነ ቴሪቶሪ ነበረው። የጋድን ነገድ ቴሪቶሪ ስታዩት ቦርደር ላይ ነው ያለው። ቦርደር ላይ ከጠላቶች ቦርደር ላይ ነው ርስታቸው ያለው። በዛ ላይ አሞናውያን አሉ፣ ሌሎችም አሞናውያን የሚባሉት የእስራኤል ጠላቶች ዙሪያውን የከበቡበት ቦታ ቦርደር ላይ ርስት የተሰጠው ነገድ ነው። እግዚአብሔር ግን ስለ ጋድ ዲክሌር ሲያደርግ ጋድን ሰፊ ያደረገ ቴሪቶሪውን ያሰፋ ኢንላርጅድ ያደረገው እግዚአብሔር ብሩክ ይሁን ይላል። ስለዚህ የመጀመሪያው የጋድ ብሌሲንግ የመስፋፋት ብሌሲንግ የኢንላርጅመንት ብሌሲንግ ነው። እና ጋድን እግዚአብሔር በዚህ ነው የባረከው። ኤክስፓንድ የማድረግ ቴሪቶሪውን ኤክስፓንድ የማድረግ በመስፋፋት በኤክስፓንሽን በረከት የባረከው እንደሆነ እንነጋገራለን። ለማጥኛውን እያየው ነበር እና ስለ ጋድ ምን አለ ሲናገር ማጥኛው ላይ አንዱ ያነበብኩት ማጥኛ ላይ ይላል ጋድ ኖት ኦንሊ ጌቭ ጋድ ብሮድ ቴሪቶሪ ኢን ኮንኩሪንግ ኪንግደም ኦፍ ዛየን በት furnish generally an unlimited space for his development so that he might unfold his lion like nature in conflict with his voice ማለት ነው። እግዚአብሔር ለጋድ ሰፋ ያለ ቴሪቶሪ ሲሰጠው አሸንፎ የወረሰውን ብቻ ሳይሆን ለኔቸሩ ጋድ በምን ተመስሏል? በአንበሳ እንደ አንበሳ አይቶ አርፏል ነው የሚለው። ለዚህ አንበሳ እንደ አንበሳ ለሆነው ካራክተሩ መስፋፋት ለዛ ዴቨሎፕመንት የሚሆንን ኢንላርጅመንት ነው እግዚአብሔር የሰጠው ይላልና በጣም ደስ ይላል። ስለዚህ የጋድ ብሌሲንግ አንዱ እንደዚህ ነው፣ እንደ አንበሳይቱ የተስፋፋ ነው ማለት ነው።
ስለዚህ እግዚአብሔር እንዲስፋፋ ያንን ካራክተሩን ዴቨሎፕ እንዲያደርግ ቴሪቶሪውን ያሰፋለት፣ ቴሪቶሪውን የባረከለት፣ ቴሪቶሪውን ያስፋፋለት፣ ኢንላርጅ ያደረገለት ነገድ ነው። ሃሌሉያ። ስለዚህ እግዚአብሔር በዚህ በረከት ጋድን የመጀመሪያው የባረከው በዚህ ነው። ሁለተኛ ስለ ጋድ ሲናገር እንደ እንስቲቱ አንበሳ አርፏል ይላል። በዚህ አሞናውያን አሉ ቦርደሩ ላይ፣ በዚህ ሌላ ጠላት አለ። ግን በጠላት እንኳን በተከበበ ቦርደር ውስጥ ሆኖ በኮንፊደንስ በእረፍት የሚኖር ነገድ ነው ጋድ። ስለዚህ እንደ እንስቲቱ አንበሳ አርፏል ይላል። ስለዚህ ቦርደር ላይ ቢሆንም ያለው ግዛቱ ቴሪቶሪው ከጠላት ቴሪቶሪ አጠገብ ቢሆንም ነገር ግን ያረፈ ነው። ያረፈ ነገድ ነው። በኮንፊደንስ ያረፈ፣ በአምላኩ ላይ ባለ ኮንፊደንስ ተንሰራፍቶ ያረፈ ነው። እንደ አንበሳይቱ ያረፈ ነው ይላል። ሃሌሉያ። ሶስተኛ ስለ ጋድ ሲናገር ምን ይላል? ክንድንና ራስን ይቀጠቅጣል። ይሄ ነገድ፣ ይሄ የጋድ ነገድ ብርቱ ነው፣ ጠንካራ ነው። ስታጠኑ ስለ ጋድ ጦረኞች ነበሩና ጠንካሮች ነበሩ። አንደኛ ዜና ምዕራፍ 12 ቁጥር 8 ላይ ምን ይላል? ዳዊትን በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ ይላል። ፊታቸው ይላል እንደ አንበሳ ፊት ነበረ፣ በተራራ ላይ እንደሚዘል ሚዳቆ ፈጣኖች ነበሩ። የጋድ ነገድ ካራክተሪስቲክስ ይሄ ነው። እንደ አንበሳ የሆነ ፊት ያለው፣ ጠንካራ የሆነ ፊት ያለው፣ እንደ ሚዳቆ ደግሞ ፈጣኖች ነበሩ። ምን አይነቶች ነበሩ? ጽኑዓን ነበሩ፣ ኃያላን ነበሩ፣ ሰልፈኞች ነበሩ ይላል። ስለዚህ የጋድ ነገድ አንዱ ካራክተሪስቲክሱ ብርቱ የሆነ፣ ሰልፈኛ የሆነ፣ ጠንካራ የሆነ፣ ደሚዳቆ ፈጣን፣ እንደ አንበሳ ጠንካራ የሆነ ነገድ እንደሆነ እንመለከታለን። ስለዚህ ነው ክንድንና ራስን ይቀጠቅጣል ብሎ ሙሴ ሲባርከው የምንመለከተው። ክንድ ምንን ይወክላል? ክንድ የሰው ክንድ፣ የሰው አርም ምንድን ነው? የሰውን ኃይሉን የሚወክል ነገር ነው። የሰው ስትሬንግዝ፣ ፊዚካል ስትሬንግዙ ያለው ክንዱ ላይ ነው። ስለዚህ ክንድ ሪፕሬዘንት የሚያደርገው ማይትን፣ ስትሬንግዝን፣ የሰው ኃይሉ ያለበት ነው። ራስ ደግሞ የሚለው ክራውን የሚለው ደግሞ ሄድሺፕን፣ ኦነርሺፕን፣ ኪንግሺፕን የሚወክል ነገር። ስለዚህ ነገስታቶችንም የሚያስገብር ኃያላን የተባሉትንም የሚያንበረክክ ነው ጋድ ይላል። ክንድንና ራስን የሚቀጠቅጥ ነው ይላል። ምን ይላል ደግሞ ዘፍጥረት 49 ቁጥር 19 ላይ ምን ይላል? ጋድን ዘማቾች ይዘምቱበታል፣ እሱ ግን ተከታትለው ይዘምትባቸዋል ይላል። ዘማቾች እንኳን ቢዘምቱበት የሆነ ወድቆ በቃ ዘመቱብኝ ብሎ አልቅሶ የሚቀመጥ አይደለም፣ ተከታትሎ የሚዘምት ነው። they are very strong የጋድ ነገሮች እንደምናየው መጽሐፍ ቅዱስ ላይ አንደኛ ዜና ምዕራፍ 5 ቁጥር 18 ላይ ምን ይላል? the Reubenites, the Gadites, and half tribe of Manasseh had 44,760 men ready for military services ይላቸው። የሮቤል ነገዶች፣ የጋድ ነገዶች እና የምናሴ ነገድ እኩሌታ 44,760 ሰው ለጦርነት የተዘጋጀ ነበሩ ይላል። በምን አይነት መንገድ? who could handle shield, sword ጦርን መያዝ የሚችሉ፣ ጎራዴን መያዝ የሚችሉ፣ who could use a bow ቀስትን መገተር የሚችሉ፣ who were trained for battle ይላል። ለጦርነት የተዘጋጁ፣ ጎራዴን መያዝ የሚያውቁ፣ ጋሻን መያዝ የሚያውቁ፣ ቀስትን መገተር የሚችሉ፣ ለጦርነት ሬዲ የሆኑ ከነዚህ ነገዶች ውስጥ ነበሩ። ስለዚህ they are strong, they are ready for battle, they are ready for war። ቀስት እንዴት እንደሚገተር ያውቃሉ፣ ጎራዴ እንዴት እንደሚነሳ ያውቃሉ፣ ሺልድ ጋሻን እንዴት መጠቀም እንዳለባቸው ያውቃሉ። ስለዚህ ይሄ ነው ካራክተሪስቲክስ። they are ready for battle, they are like strong mighty warriors። በጣም ደስ የሚል ካራክተሪስቲክስ ያላቸው ነገዶች ናቸው። የማይበገሩ በቃ ብርቱዎች ይላል እና ታሪኩን ስትመለከቱ በጦርነት ውስጥ የጦር አለቆች ነበሩ በአብዛኛው። ይሄ መሆናቸውም ደግሞ ጠቅሟቸዋል በኋላ ላይ። ቁጥር 21 ላይ ስንመለከት ዘዳግም 33:21 በዚያ ላይ የአለቃ እድል ፈንታ ቀርቷልና። ስለዚህ የአለቅነት እድል ፈንታ፣ የሊደርሺፕ እድል ፈንታ፣ የሃይ ፖዚሽን እድል ፈንታ የተሰጣቸው ነበሩ። ለምን? በጦርነትም አንደኛ ስለነበሩ ሊደሮች ነበሩ። በጦርነት የሚመሩ ህዝቡን በጦርነት የሚያወጡ የሚያገቡ ነበሩ። ስለዚህ ዜወር የአለቃ ፖዚሽን ለነሱ ነው። የሊደርሺፕ ፖዚሽን ለነሱ ነው። የአለቃ እድል ፈንታ እየተሰጣቸው ናቸው ይላል።
ስለዚህ ከዚህ የተነሳ ምን ይላል? የመጀመሪያውን ክፍል ለራሱ መረጠ። የሚገርመው ነገር ርስት ሲካፈሉ ጋድ የሮቤል ነገድ የምናሴ ነገድ እኩሌታ ከዮርዳኖስ ማዶ ያለውን ርስት ነው የተቀበሉት። የመጀመሪያ የርስት ወራሾች ናቸው። ከአስራ ሁለቱ ነገዶች ቀድመው ርስታቸውን የተቀበሉት የጋድ ነገዶች፣ የሮቤል ነገዶች እና የምናሴ ነገድ እኩሌታ ነው እና ዘኍልቍ ላይ ይሄዱና ሙሴን ይጠይቁታል። ዘኍልቍ 32 ከ1 እስከ 5 ስታነቡት ይሄዱና እኛ ብዙ እንስሳ ነው ያለን፣ ስለዚህ ለግጦሽ የሚመቸው መሬት ደግሞ ከዮርዳኖስ በፊት ያለው ነው፣ ስለዚህ ያንን መሬት ስጠን፣ እኛ መጀመሪያ እንውረስ ሲሉት ሙሴ አልተቃወመም። ምክንያቱም they were leader on the ፋይቲንጉ ላይ ሊደር ነበሩ፣ ጦርነቱ ላይ ጠንካሮች አለቆች ነበሩ። ስለዚህ መውረሱም ላይ አንደኛ ሆኖ ማለት ነው። ሃሌሉያ። ጦርነት ላይ አንደኛ ያልሆነ መውረስ ላይ አንደኛ አይሆንም። ጦርነቱ ላይ አንደኛ የሆነ ደግሞ መውረሱ ላይ አንደኛ ይሆናል። ስለዚህ እድል ፈንታ ይላል ቀርቶለት ነበረ ሲላ። ስለዚህ የመጀመሪያውን ክፍል ለራሱ መረጠ። they received the first portion of the land በፈርስት ፍሩቱን የበሉት እነሱ ናቸው። because of ይሄ ማይቲዎች ስለነበሩ፣ ጠንካሮች ስለነበሩ፣ በጦርነት መሪዎች ስለነበሩ፣ ማይበገሩ ስለነበሩ ሙሴ ሪኩዌስት ሲያደርጉት አልከለከላቸውም። ስለዚህ they get the first fruit of the land አሜን። ሃሌሉያ ሃሌሉያ። ሚላን ከዛ በኋላ ወደ ህዝብ አለቆች መጣ፣ የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ ይላል። ስለዚህ ይሄ ነገድ የሚገርመው ነገር ደግሞ ከሌላው ነገድ ጋር ኮኦፕሬቲቭሊ የሚሰራ ነው። ከህዝብ አለቆች ጋር ከሌሎች የእስራኤል አለቆች ጋር ተባብሮ የእግዚአብሔርን ጽድቅ የሚያደርግ ነገድ ነው ይላል። ስለዚህ በቃ እኔ ብቻዬን ብሎ የሚል ነገድ አይደለም። ታሪኩን ስታነቡት ኢቨን ዞ ርስታቸውን እንኳን መጀመሪያ ቢቀበሉ የጋድ ነገዶች ወንድሞቻቸው እስኪያርፉ ድረስ፣ ወንድሞቻቸው ርስታቸውን እስኪቀበሉ ድረስ ዮርዳኖስን ተሻግረው አብረው ጦርነቱን ወጥተው አብረው ተዋግተው ወንድሞቻቸው ካረፉ በኋላ ነው ወደ ርስታቸው የተመለሱት። ስለዚህ አብሮ ከሌሎች ጋር ተባብሮ የሚሰራ፣ በህብረት የሚሰራ፣ አብሮ ከሌሎች ጋር ሆኖ የእግዚአብሔርን ጽድቅ የሚያደርግ ነገድ ነው ይለናል። ስለዚህ የእግዚአብሔርን ጽድቅ ፍርዱንም ከእስራኤል ጋር አደረገ። ኮኦፕሬቲቭ ሆኖ የሚሰራ በቃ እኔ አርፍ ያለው ወንድሞቼ ባርፎ አያገባኝም የማይል፣ ወንድሞቹ እስኪያርፉ ድረስ አብሮ ሄዶ ተዋግቶ አብሮ ሰርቶ አብሮ የእግዚአብሔርን ጽድቅ የሚያስፈጽም ነገድ ነው። ስለዚህ የጋድ ብሌሲንግ ይህንን ይመስላል። አጭር ሜሴጅ ነው ግን በቃ በጣም ለወራቶች ውስጤ ያለ ቃል ነው ይሄ። ስለዚህ ምን ይላል? ጋድን ሰፊ ያደረገ እግዚአብሔር ብሩክ ይሆን ይላል። ለጋድ ኢንላርጅድ የሆነ ቴሪቶሪ የሰጠው እግዚአብሔር የተባረከ ይሆን ይላል። ሃሌሉያ። እንደ አንበሳይቱ አርፏል፣ ክንድንና ራስን ይቀጠቅጣል፣ በዚያ የአለቃ ድል ፈንታ ቀርቷል ይላል። የመጀመሪያውን ክፍል ለራሱ መረጠ፣ ወደ ህዝብ አለቆችም መጣ፣ የእግዚአብሔርን ጽድቅ ፍርዱንም ከእስራኤል ጋር አደረገ ይላል። አሜን። ስለዚህ እግዚአብሔርን በዚህ በረከት እንዲባርከን መጸለይ። ለራሴ ስጸልይ ነበር ለወራቶች፣ በዚህ በጋድ በረከት ባርከኝ፣ እንደ ጋድ ነገድ ሰፊ አድርገኝ፣ ኢንላርጅ ማይ ቴሪቶሪ፣ እንደ ጋድ ነገድ እንደ አንበሳይቱ አርፌ ልቀመጥ፣ ጠላት በዚህ ቢኖር እንኳን ሳልረበሽ ተረጋግቼ በቃ በአንተ ላይ ባለ እምነት፣ በአንተ ላይ ባለ ኮንፊደንስ እንደ አንበሳይቱ አርፏል ይላል። በዛ እንዳርፍ፣ ከዛ ክንድንና ራስን የሚቀጠቅጥ ዚያር ማይቲ ዋሪዮርች፣ ብርቶች የሆኑ አለቆችን የሚያሸንፉ፣ ነገስታትን የሚያሸንፉ፣ ኪንግደሞችን ገቨርንመንቶችን የሚያሸንፉ ናቸው። ክራውንን የሚወስዱ ናቸው። አለቃን ክንድና ራስን ይቀጠቅጣሉ ይላል። ጠንካሮች፣ እንደ አንበሳ ፊታቸው እንደ አንበሳ የሆነ እንደሚዘል ሚዳቆ ፈጣኖች ነበሩ ይልና የሚገርመው ነገር ከነሱም ታናሹ ከጋድ ነገድ ማለት ነው። ከጋድ ነገድ ታናሽ የሚባለው አንዱ የመቶ ሰው ያህል አቅም አለው። ታላቁም ከሺህ ይመዛዘኑ ነበር ይላል። አንዱ የጋድ ነገድ የመቶ ሰው ያክል ጥንካሬ ቫልዩ ነበር። ታናሽ የሚባለው ከጋድ ነገድ፣ ታላቅ የሚባለው ደግሞ ከጋድ ነገድ የሺህ ሰው ያክል ይመዝናል ይላል። አንደኛ ዜና ምዕራፍ 12 ቁጥር 8 ላይ ከነሱም ታናሹ ከመቶ ታላቁም ከሺህ ይመዛዘኑ ነበር ይላል። እና አለፍ ብላችሁ ስታነቡ ደግሞ እዛው ምዕራፍ 12 አንደኛ ዜና ላይ በሸለቆ ውስጥም በምስራቅና በምዕራብ
በኩል የተቀመጡትን ሁሉ አባረሩ ይላል። ስለዚህ ጋድ ባለበት በምስራቅም በምዕራብም በየትም ጠላት አይቀመጥም። በምስራቅ ያለውንም አባረሩ፣ በምዕራብ ያሉትንም አባረሩ፣ በሸለቆ ውስጥ የተቀመጡትንም አባረሩ። ሃሌሉያ! በጣም ደስ የሚል ነገድ ነው። በምስራቅም ነው በምዕራብ ነው ሁሉንም ያባርራል። በሸለቆ ነው ሁሉንም ያባርራል። ሃሌሉያ! ምክንያቱም ታናሹ እንደ 100 ያክል ሰው አቅም ጉልበት አለው። ታላቅ የተባለው ከጋድ ነገድ የ1000 ሰው ያክል ይመዝናል ይላል። ስለዚህ የሚገርም ጥንካሬ ያለው የሚገርም አቅም ያለው ነገድ እንደሆነ እንረዳለን ማለት። ስለዚህ የመጀመሪያው ፍሩት የሚወስድ ፈርስት ፖርሽን የላንዱን የተቀበለ ነገድ ነው። ጽድቅን ደግሞ የሚያደርግ ከሌሎች ጋር ተባብሮ ከወንድሞች ጋር ተባብሮ የሚሰራ እና ይሄ ነው የጋድ ብሌሲንግ እና በዚህ ብሌሲንግ እግዚአብሔር እንዲባርከን እንጸልይና እንጨርሳለን። ሃሌሉያ! እግዚአብሔር አምላካችን ሆይ እናመሰግንሃለን። ጋድን እንደባረክ በዚህ በጋድ ነገድ በረከት እኛንም እንድትባርከን በክርስቶስ ስም እንጸልያለን። እንደ ጋድ ሰፊ እንድታደርገን ቴሪተሪያችን እንድታሰፋ ኢንፍሉዌንሳችን እንድታሰፋ በጌታ በኢየሱስ ስም እንጸልያለን። እንደ ጋድ እግዚአብሔር ሆይ የእረፍት ህይወት እንድትሰጠን እንደ ንስቲቱ አንበሳ ያረፈ ነው ይላል። እንደ ንስቲቱ አንበሳ እንድታሳርፈን። ሃሌሉያ ዤኔ ማትሮባ አዲያና ማንቴ ኢየሱስ ሃሌሉያ ኦ ረሃባዲና ማጋዶሴ ሊሼንቶራባዲያና ማሳ ሃሌሉያ ክንድንና ራስን ይቀጠቅጣል ይላል። ማይቲ ዋሪየርስ ነበሩ የጋድ ሰዎች እንደሚል ጌታ ሆይ ማይቲ ዋሪየርስ እንድታረግን በጠላት ሰፈር ላይ የምናስፈራ በምስራቅ የተቀመጠውንም በምዕራብ የተቀመጠውንም ጠላት የምናባርር በሸለቆ ውስጥ ያለውንም የምናባርር እንድንሆን ሃሌሉያ አባረን የምንወርስ ክንድን የጠላትን ክንድ የምንቀጠቅጥ የጠላትን ራስ የምናፈርስ እንድንሆን በኢየሱስ ክርስቶስም ለጋድ ነገድ ኃይልን የሰጠ ጉልበት የሰጠ እግዚአብሔር ለእኛም እንድትሰጠን በክርስቶስ ስም እንጸልያለን። ደግሞ እግዚአብሔር ሆይ የመጀመሪያውን መውረስ ያለብንን ፈርስት ፍሩታችንን እንደ ጋድ ነገድ እንድታወርሰን በጌታ በኢየሱስ ስም እንጸልያለን። ከወንድሞች ጋር ደግሞ ተባብረን ያንተን ጽድቅ እንድናደርግ እኛ አረፍን ብለን እንዳንቀመጥ ሌሎች እስኪያርፉ ድረስ ምናግዝ ምንረዳ እንድንሆን እንደ ጋድ ነገድ እንድትረዳን በኢየሱስ ስም ጸለይን። ይህ ስለሚሆን እናመሰግንሃለን በክርስቶስ ስም አሜን፣ አሜን፣ አሜን። ተባረኩ። በሌላ ትምህርት እንገናኛለን። ጌታ ይባርካችሁ።